ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ሰላም ታበረታቱኝ፣ አመሰግናለሁ። እንግዲህ ሩታዬ ከሀገር ልትወጣ ነው። ራስሽ ከስሜታዊነት ውጭና ቆም ብለሽ አስቢ። ልጅሽ ከአባቱ ቢያድግ ጥሩ ነው። ይዘሹ ከሀገር ከወጣሽ ልጅሽ የአባቱ ፍቅር አያገኝምና ጥሩ አይደለም። በኋላም ብዙ ጥያቄ ይጠይቅሻል ልጅሽ እያለቻት ትገኛለች። ጽጌ እንግዲህ ከአዲስ አበባ ቡታጀራ እንግዲህ ሩታዬ ለመጠየቅ እንግዲህ ሄዳለች። ጽጌ የሄደችው ደግሞ እንግዲህ ሩታ ያው የውጭ ፕሮሰስ ጨርሳለች። ያው ትንሽ ነው የቀራት ማለት ነው ልትሄድ። ጽጌ ይሄ ስትሰማ እንዴት ይሄ ይሆናል? አብርሽ የኔ ጓደኛ ነው፣ ሩታም ጓደኛዬ እንግዲህ ከሁለቱም እኔ ብዙ ነገር አሳልፈናል፣ አብረን ሰርተናል፣ በጣም መልካም ጊዜ አብረን አሳልፈናል። ስለዚህ እንዴት እንደዚህ አይነት ነገር ታስባለች ሩታ ብላ እንግዲህ ጽጌ ወደ ቡታጀራ ሄዳለች ማለት ነው። እንግዲህ ሩታ እኔ ሄጄ አልቀርም የተወሰነ ጊዜ ነው እንጂ እስቲ ባይሆን እንኳን የተወሰነ ሰዓት ሄጄ እዛ ማረፍ አለብኝ። ስመለስ እስቲ ለልጁ ምን ያክል ፍቅር እንደሚያሳየው ስመለስ እናየዋለን። እዚህ ዓለም ከተቀላቀለ ጀምሮ ለልጁ ፍቅር ሲሰጥ አላየሁትም አብርሃም ትላለች ሩታ ማለት ነው። እስቲ ከአሁን በኋላ ፍቅር ሲሰጠው እናያለን። እኔም ደግሞ እዛ ሙሉ በሙሉ ሄጄ አልቀርም፣ እመለሳለሁ። የተወሰነ ቀናት ነው ይሄዳለው፣ ግን ቶሎ መለሳለው። ልጄም የአባቱ ፍቅር ማጣት የለበትም። የኔ ፍቅር ብቻ እንደማይጠቅሙ አውቃለሁ። ስለዚህ የእሱም የኔም ፍቅር ለልጄ ያስፈልገዋል በማለትም እንግዲህ ያለው ነገር ለጽጌ ተናግራለች። ያው ሩታ በጣም ተሳዝናለች። ቤተሰብ በጣም ነው ያሳዘነችኝ አሁንስ ማለት ነው። እና ወይ ከትዳሩ አልሆነች፣ ግራ ያጋባል በአጠቃላይ ማለት ነው። እና በጣም ከባድ ነው። እና እንደዚህ ከምትሆኚ እንደ አንዳንዴስ አይ ጽጌ በጣም ተጨናንቃ ነው ማለት እና ያው ጽጌም በጣም ቅር ብሎኛል። ይሄ ነገር ፕሮሰስ ጀምረሻል የሚባል ነገር ስሰማ ነው ተነስቼ የመጣሁኝ ወደ አንቺ እና በጣም ቅር ብሎኛል። እንዴት እንደዚህ ታደርጊያለሽ? ለልጅሽ ለምንድን ነው ማታስቢ? በእርግጥ ልጅሽ ሁሉም ነገር ሊሟላለት ይችላል፣ አንቺም ሊሟላልሽ ሁሉም ነገር የተሟላ ኑሮ ልትኖሩ ትችላላችሁ። ግን ለልጅሽ ግን በኋላ ብዙ ጥያቄ ይጠይቅሻል። ለምን የአባት ፍቅር ከባድ ነው በማለትም እንግዲህ ነግራታለች ማለት ነው። ቤተሰብ የአባት ፍቅር በጣም እንደ ቀላል ማየት የለብሽም። ስለዚህ ልጁ በኋላ አባቴ ብሎ ይጠይቅሻል። የእሱ መልስ እንዴት ነው የምታረጊ? እና አንቺ ጎበዝና ጠንካራ ነሽ። ኢትዮጵያ ውስጥ ደግሞ ብዙ የሚሰራ ነገር አለ፣ ትሰሪያለሽ። ብር እንደሆነ እዛም ብር ነው እዚህም ብር ነው ታገኛለሽ። ስራም እዚህም ስራ ነው እዛም ስራ ነው፣ ምንም ለውጥ የለውም። እና ከዛ እዚሁ ከልጅሽ ጋር በፍቅር ልጅሽን ፍቅር የእናት አባቱ ፍቅር እያየ እዚሁ ብትኖር ይሻልሻል። ጥሩ አይደለም። ይዘሹ ግን ከሀገር ይዘሹ ከወጣሽ በጣም ልጁ ፍቅር ያጣል። ያኔ የአባት ፍቅር አያገኝም ነው የምትላት። የአባት ፍቅር አያገኝም እና ጥሩ አይደለም። በዛ ላይ ክፍተት ይፈጠራል፣ በጣም ትራራቃላችሁ በማለትም ነገ ከነገ ወዲያ የሚሆነው አይታወቅም። ወይ የተሻለ ቀን ይመጣል፣ የተሻለ ነገር ደግሞ ሊከሰት ይችላል። በመሀል ከተራራቃችሁ ግን ማይሆን ነገር ነው። ግን እዚህ ግን ከሀገር ካልወጣሽ ግን እዚህ ከሆንሽ ግን የተሻለ ነገር ሊመጣ ይችላል። ነገ መልካም ቀን ነው በማለት እንግዲህ ነገ የተሻለ ቀን ይመጣል። ሩታ ለምን ቆመ ብለሽ አታስቢም? እስቲ ከእልህነት ያኔ በቃ ከእልህ ውጪ፣ እልህኛ አትሁኚ በማለት እኔ የሌሎች ተሞክሮ ነው ምነግርሽ። እኔ አግብቼ ወልጄ ሳይሆን የሌሎች ጓደኞቼ ተሞክሮ ነው ምነግርሽ። ትዳር ደግሞ ሲመራ በትዕግስት ነው እንጂ በእልህ አይደለም ብላ እንግዲህ ጽጌ ያለው እንግዲህ የተሰማትን ነገር እንግዲህ አካፍላታለች ማለት ነው። ሼር አርጋላታለች። ሩታ ደግሞ ያው እንግዲህ እሷ እየጨራረሰችም ስለሆነ እንግዲህ ትንሽ ነው መሰለኝ የቀራት። እንግዲህ ወደ ከሀገር ልትወጣ ነው ማለት ነው ሩታ እንግዲህ ወደ ውጭ ሀገር ልጇ ይዛ ልትወጣ ነው። ዝግጁ እንግዲህ እየሆነች ነው።
ትንሽ ጊዜ ነው የቀራት ማለት ነው። ጽጌ ይሄ ሰምታ ነው በጣም ደንግጣና በጣም ተሰምቷት ነበረ ወደ ከአዲስ አበባ ቡታጀራ ሄደች ማለት ነው። እና ሩታዬ ደግሞ እኔ ሄጄም አልቀርም ከመናደድ ከመቃጠል በየደቂቃው ከመናደድ እስቲ ትንሽ ጊዜ አይምሮ ላሳርፍ ብዬ ነው ብላለች። እና ባይሆን ትንሽ ጊዜ ነው የዛ ሰዓትም ደግሞ እንደዚህ አይነት ነገር ስታይ በርሽን ዘጋግተሽ ራስሽን እንትን ብለሽ ነገሮች ሁሉም ነገር ያልፋሉ በትዕግስት ስትላት፣ እስከ መቼ እሺ በሬ ዘግቼ እቀመጣሉ፣ እሺ ስልኬ ዘግቼ እቀመጣሉ፣ ግን እስከ መቼ ነው የምትላት። እና በእርግጥ አዎ ይከብዳል። ያው ሩታዬም እንግዲህ በጣም ተሳዝናለች። ከባድ ነገር ነው። እኛ በእሷ ቦታ ብንሆን የምናየው ነገር በጣም ቀላል አይባልም። ከባድ ነገር ነው ቤተሰብ ማለት ነው። እና ያው ልጇ ይዛ ከሄደች በእርግጥ ቤተሰብ እውነት ነገር ነው። በጣም ነው የሚራራቁት። ልጇም እንግዲህ የአባቱ ፍቅር አያገኝም። እነሱም ደግሞ እየተራራቁ ይሄዳሉ ማለት ነው። ግን ሩታዬ አልቆይም ቶሎ ነው የምመለሰው ብላለች። እንግዲህ የእውነት ከሆነ ማለት ነው የእውነት ከሆነ ቶሎ እመለሳለሁ እያለች ነው ማለት ነው። ግን ቢሆንም አንዳንዴ ያው ብዙ ነገር ስላሳለፈች ሩታ ማለት ነው። አንዴ ከወጣች እኔ እንጃ የምትመለስ አይመስለኝም ማለት ነው። አንዴ እግሯ ከወጣ በኋላ ያው አብርሽ እየመጣ እንትን ይለኛል ስለምትል የምትመለስ አይመስለኝም ቤተሰብ ማለት ነው። ብቻ በቃ በጥቅሉ እንግዲህ ጽጌ ያው ጥሩ ሀሳብ ነው የሰጠቻት ማለት ነው። ግን እሷ ግን ያው ራሷ ዝግጁ ስላደረገች እንትን አላለች። እኔ በእርግጥ ግን ስሜታዊ ሆኜ አይደለም፣ ሁሉም ነገር አስቤበት አቅጄበት ሁሉም ነገር ነው እንጂ ዝም ብዬ ያው ለትንሽ ጊዜ ነው ይሄዳለሁ፣ ቶሎ ብዬ መመለሳለሁ እስከ መጨረሻው ደግሞ ልጁም ደግሞ አባቱ እንዳያገኝ ላደርግ አይደለም፣ ትንሽ ሰዓት ደርሼ እመለሳለሁ። ነገሮች እንዴት ብዬ ልንገርሽ፣ ነገሮች በደንብ አጠንክሬ ነገሮች ሁሉም ነገር እኔም ራሴ ጠንካራ አርጌ ትንሽ ጊዜ ልመለስ ብዬ ነው ብላታለች ማለት ነው። በእርግጥ ያው ውስጧ በጣም ተሰብሯል ሩታ ማለት ነው። በእውነት ልቧ በጣም ተሰብሯል። ሴት ልጅ ልቧ ከተሰበረ እኔ እንጃ በጣም ከባድ ነው ማለት ነው። እና ያው በደንብ ተረጋግቼ ምንም አይነት ነገር መረበሽም ምንም እኔን መረበሽ ምንም ነገር መረበሽ የማይችልበት ሲቀር ነው ያለች። ያው እንግዲህ እየመጣ እየረበሻት አይደለም ቤተሰብ፣ ይሄ ነው በቃ እሷን ቅስሟን እንትን ያላት ማለት ነው። እንግዲህ እንድትሄድም ራሱ የተነሳሳች ይመስለኛል። ያው እየመጣ በቀደም እንግዲህ ሮቤል ለምን ቤት ውስጥ አስገባሹ እሱን ማየት አልፈልግም ብሎ እንግዲህ ከሱ ጋር በጣም ነበር የተያያዘ ማለት ነው። አሁን እንግዲህ በየደቂቃው እንግዲህ እየመጣ የሚበጠብጣት ከሆነ እሷም እንግዲህ በጣም ይሰማታል ማለት ነው። ቤተሰብ በጣም ይሰማቸዋል ማለት ነው። እና አሁን እንግዲህ ለዛ ይመስለኛል ምሸሽ እንግዲህ በዚህ አይነትማ ከሄደች ሩታ አትመለስ። በቃ እዛው በቃ ጸጥ ያለ ቦታ ሰላሟን ታገኛለች። ሀላስ መጥቶ የሚያንኳኳ የለም፣ የሚጮህ የለም፣ ምን የለ በቃ። ስለዚህ አንዴ ደግሞ ከወጣች ሀላስ አትመለስ፣ የምትመለስ አይመስለኝም ማለት ነው ቤተሰብ። እና ከባድ ነው። እኔ እንጃ ሩታ ማለት ነው። በእርግጥ ያው እኔም ሴት ልጅ ነኝ ብላለች ጽጌ። እኔ ባንቺ ላይ አልፈርድም። አዎ ብዙ ነገር ያናድዳል፣ ብዙ ነገሮች አሉ። እኔ ባንቺ ቦታ ሆኜ ብላታለች። አዎ በጣም አሁን እኮ ሩታ ይሄ ነው በቃ የመረራት፣ ከሀገርም ራሱ እንድትወጣ ያደረጋት ይሄ ነው ማለት ነው። ድሜ ለሄርሜላ ማለት ነው። እሷ ናት ይሄ ሁላ እንግዲህ አብሮ እንኳን እንዲሆኑ ምን አለበት ሩታና አብሬሽ አንድ ላይ እንዲሆኑ እንደው ሄርሜላ የምትባሊት ምን አለበት ምን አለበት ሄርሜላ ማለት ነው። ባይሆን እንኳን አስታራቂ ብትሆኝ አንድ ውለታ ብትሰሪ፣ አንድ መልካም ነገር ብትሰሪ። አንቺ ግን እንኳን ልታስታርቂ ወደ ራስሽ ላይ ነው ምስቢ ማለት ነው። ወደ አንቺ እንዲመጣ የሆነ ያልሆነ
ብቻ ምን ልበላችሁ፣ በአጠቃላይ እድሜ ለሄርሜላ ነው። እንግዲህ አሁን ሩታ እንግዲህ ከሀገር ከወጣች ቤተሰብ የምትመለስ አይመስለኝም ማለት ነው። አይመስለኝም፣ እኔ ሳስበው አይመስለኝም። ለምን በጣም ተማራለች ልጅት፣ በጣም ምርር ብሏታል። ሴት ልጅ ደግሞ በጣም እንግዲህ ትታገስና እንግዲህ ትዕግስቷ ያለቀለት ከባድ ነው። እንግዲህ በጣም ታግሳለች። ያው ታውቃላችሁ ሩታ ትዕግስተኛ ናት ነገሮች ላይ በጣም እና እኔ እንጃ በጣም ጠንካራ ሴት ናት እና ያው ተናግራለች። ለልጄ የአባት ፍቅር በእርግጥ ያስፈልገዋል። ልክ ነኝ ጽጌ፣ የኔ ፍቅር ብቻ ለልጄ አይጠቅመውም፣ ግን አልቆየም። ይሄ ነገር እኔ ማስባለው እረዳለሁ። ያው ብዙ ነገር ብለሽኛል፣ እህታዊ ምክርሽም ተቀብያለሁ። ብቻ አስብበታለሁ። እሺ ልታስብበት ብቻ አይደለም ነገሮች አልቆልኛል ምናምን የተወሰነ ነው የሚቀር ብላለች። ይሄ እኮ ቀላል ነገር ነው። ከአንቺ የሚጠበቅ እኮ መቅረት ብቻ ነው። ምንም ችግር የለውም። ይሄ እኮ ቀላል ነገር ነው ትላለች ጽጌ። ስልክ አለመንሳት ቤትሽን ዘግቶ መቀመጥ ነው እንጂ ያቺ ቀን እስከምታልፍ ድረስ እንጂ ሌላ ነገር የሚሆን ነገር የለውም ስትላትም በስሜታዊነት የምትመጣ ቀን ብቻ አሳልፊያት ስትላት እስከ መቼ እየዘጋሁኝ እስከ መቼ እሺ በሬ እየዘጋሁ እቀመጣለሁ ስልኬ እየዘጋሁ ግን እስከ መቼ እያለች ትገኛለች። እና ይሄ ሁላ እድሜ ለሄርሜላ ማለት ነው። ሄርሜላ ናት እንግዲህ እና በጣም ከባድ ነው ቤተሰብ ማለት ነው። እና ሩታ በጣም አሳዘነችኝ በእውነት በጣም አንዳንዴ እኛ እንዳሰብነው አይደለም ህይወት። እንግዲህ ህይወት እኛ እንዳሰብናት አይደለችም አንዳንዴ ማለት ነው። ያሰብነው ትተን ያላሰብነው ነው የሚሆን እና ያው በእርግጥ ብዙ መከራ፣ ብዙ ጣውረድ፣ ብዙ ነገሮች አሳልፋለች ሩታ ማለት ነው። ያው ጽጌ እንግዲህ እህታዊ ምክሯ ነው ያካፈለቻት ማለት ነው። እና ሩታዬ ቆም ብለሽ አስቢ፣ ላንቺም ያው በመሀላችሁ ብዙ ጋቦች ስለተፈጠሩ እንጂ አብርሃም ላንቺም ይሆን ነበረ፣ አንቺም ለአብርሃም የምትሆኝ ናሽ። ስለዚህ በመሀላችሁ እንግዲህ ሰው ሆኖ ማይጋጭ የለም፣ ሰው ሆኖ ማያጠፋ የለም። በእርግጥ አብርሃም አላጠፋም አልልሽም ትላለች ጽጌ። አጥፍቷል፣ ሁሉም ነገር ጥፋተኛ ነው። በእርግጥ ጥፋተኛም እናጠፋለን። አንቺም አጥፍተሻል ብላታለች። አንቺም አጥፍተሻል፣ ሁለታችሁም አጥፍታችኋል። ግን ጥፋታችሁ ማረም ነው እንጂ መልሳችሁ ጥፋታችሁ ያኔ እያጋነናችሁት ስትሄዱ ነገሩ እየሰፋ ይሄዳል። ትንሹ ነገር እየተለቀ ይሄዳል እና ለምንድን ነው ከስሜታዊነት ማትወጪ? ለምንድን ነው ነገሮች በንዴት ብላታለች ማለት ነው። ያው ሩታ ተናዳ ሳይሆን ያው ብዙ ነገሮች ችላ ከአቅሟ በላይ ሲሆን ይሆናል የምትናደድ። መቼም ሰው ሆኖማ ይናደድ የለ ማለት ነው ጽጌና እንግዲህ ጽጌ ራስሽን ቆም ብለሽ አስቤ ነው የምትላት። እኛም እናጠፋለን፣ አንቺም አጥፍተሻል፣ አብርሽም አጥፍተዋል። ግን ለምንድን ነው ባይሆን እንኳን ቁጭ ብላችሁ ተነጋገሩ። ጥሩ አይደለም። ለምንስ አንቺ ልጅሽን ይዘሽ ገና አንቺ አራስ ነሽ፣ አልጠነከርሽም። ገና በቅርቡ ነው የወለድሽው። ለምንድን ነው እንደዚህ አይነት ነገር የምታስቢ? ከሀገር ለመውጣትስ ልጅሽን ይዘሽ ለምንድን ነው ልጁ እዚህ ተወልደው እዚህ ማያድግ? ለምንድን ነው የእናት አባቱ ፍቅር ከቤተሰብ በፍቅር ለምንድን ነው ልጅሽ ማያድግ እያለች ትገኛለች። ሩታዬ ደግሞ ለትንሽ ጊዜ ነው እኔ ሄጄ አልቀርም። የአባትም የእናትም ፍቅር የአባት ፍቅር አላስቀርበትም። በእርግጥ የኔ ፍቅር ብቻ ይበቃዋል ለልጄ ብዬ አላስብም። ግዴታ ደግሞ የአባቱን ፍቅር ያስፈልገዋል። ስለዚህ አልቆይም፣ ቶሎ እመለሳለሁ እያለች ትገኛለች። ግን ቢሆንም ሩታ ከሄደች የምትመለስ አይመስለኝም እኔ ሳስበው ማለት ነው። ቤተሰብ የምትመለስ አይመስለኝም። አምራለች፣ በጣም አምራለች። እንግዲህ አሁን ጨራርሳለች፣ ትንሽ ነው ሚቀራት አምራለች ማለት ነው። እና ቤተሰብ እንግዲህ መጨረሻው እንግዲህ የምናይ ይሆናል። እና ሩታዬ እንደ ቆም ብለሽ ብታስቢ ጽጌ እንዳለችሽ ማለት ነው። በእርግጥ እኛ አንችለን አንፈርድም፣ እያየነው ነው። እንኳን አንቺ እኛም ራሱ እየተናደድን ነው ማለት ነው። እየተናደድን
እንግዲህ የሚካሄደው ሁላ እያየን ነው ማለት ነው። እና አብሬሽም እንግዲህ እስቲ ቆም ብለህ አስብ፣ እስቲ ከሄርሜላ ጋር ለመራቅ ሞክል። በቃ የሆነ በቃ አለ አይደለም፣ እስቲ እንዶ ባይሆን እሷ እንኳን ከሌሎች ወይም ከጓደኞቹ እንድትሰራ አንተ ከአንተ ጋር አትስራ፣ በቃ አትስራ። በቃ አንተ የሚሻለህ እውነት እንደተባለ ትዳርህና ትዳርህ ነው የሚሻለህ ማለት ነው። በቃ የሚሻለህ ያ ነው እንጂ አሁን ከሄርሜላ ጋር ስትሆን እንኳን ሩታ ሌላ ሰው ራሱ እኛ ራሱ ተመልካቾች ራሱ ደስ አይለንም። በቃ በአጠቃላይ ደስ አይለንም ማለት ነው። ለምን እሷ አንድ ሰው እኮ ያኔ ይሰራል ችግር የለውም፣ ግን የእሷ የተለየ ነው። በቃ ሌላ ሀረካት ነው የምታሳይ፣ ወይም ደግሞ ሌላ በቃ አለ አይደለም ሌላ ነገር ነው እሷ የምታሳይ እንጂ አው ለስራ ነው የምትገናኙት። በስራ እንደተገናኛችሁ እኮ እሷም ስራዋ ሰርታ እንትን ብትል ሩታ ለዚህ አደርስም ነበረ። እስቲ አንድ ሰው እኮ ካልከፋው ነገሩ ግራ ካልገባ ራሱ በቃ አለ አይደለም የሆነ በጣም ተናዳችሁ በቃ የሆነ ጊዜ የምትወስኑት ውሳኔ የለም እና ከባድ ውሳኔ የምትወስንበት ጊዜ አለ። አሁን ሩታ በቃ ችላ ከአቅሟ በላይ ሲሆን ማለት ከባድ ውሳኔ ወሰነች። እሱ ምንድን ነው ከሀገር መውጣት በቃ ወሰነች ማለት ነው። እንግዲህ ከዚህ ሌላ ምንም ነገር የለም። ሩታ ሀገሯ ውስጥ ጎበዝ ናት። ሀገሯ ውስጥ ብሰራ ያኔ መስራት ትችላለች። የምሰራ ጠንካራ ሴት ናት ማለት ነው። ትችላለች ሀገሯ ላይ ቁጭ ብላ እንደፈለገች። ግን እዛ ከተቀመጠች የምታየው ነገር ሁሉ ያው ስለሚያናድዳት ነገሮቹም በዛ ላይ ደግሞ እሱ ሚዲያ ላይ ወይም ደግሞ ከሄርሜላ ጋር የሚያደርገው ነገር እንኳን ባያናድዳት ቤት ሲመጣ ያው ከእሷ ጋር ለምን ሰው ገባ፣ ለምን ሰው ወጣ፣ ለምን ሮቤል መጣ፣ ለምን እከሌ መጣ ብሎ ከእሷ ጋር እንትን ስለሚል በዛ የመጣ መረራት። በቃ ሩታ ማለት ነው መረራት። እኔ እስከ መቼ ነው ጭቅጭቅ? እስከ መቼ ነው ያንተን ትርክና ንዝንዝ ምችል ብላ እንግዲህ በዚህ ነው እና እስቲ ቆም ብለህ አስብ ለማለት ፈልጌ ነው አብርሽ ማለት ነው። ቆም ብለህ አስብ። አሁን እንግዲህ ሩታ ያው ይዛብህ ከሄደች ልጅህም እንግዲህ ቶሎ ቶሎ አታገኝም። ሩታ ደግሞ እኔ እርግጠኛ ነኝ አንዴ እግሯ ከወጣ አትመለስም። እኔ እንጃ የምትመለስ አይመስለኝም። ያው አሁን ያው ለቤተሰብም ያው እንዳያስቡ ምናምን ብላ ነው እንጂ ቶሎ መለሳለሁ ምትል እኔ እንጃ። እኔ በወክሌ ቶሎ የምትመለስ አይመስለኝም። ለምን መሰላችሁ? ወይኔ በቃ እግሯ እንዴ ከወጣ አትመለስም። በጣም ብዙ ነገር ስላስተናገደች በጣም ብዙ መከራና በቃ ምን ብዬ ነገራችሁ፣ ብዙ ነገር በእርግዝናዋ ጊዜ ብዙ ነገር አሳልፋለች። አሁን ደግሞ እንደምታውቁት ብዙ ነገር አሳልፋለች። ስለዚህ የምትመለስ አይመስለኝም። አሁን ከአሁን በኋላ አትመለስም። በቃ ያው እሷ መለሳለሁ ብላለች። እንግዲህ እስቲ መጨረሻው ምና ይሆናል። ሩታዬ አይዞሽ፣ ጠንከር በይ፣ ራስሽን አረጋጊ። ለልጅሽም ከአንቺ ጋር ይሻላል የአባቱ ፍቅር እያየ እንግዲህ አይዞሽ። ቤተሰብ እስቲ መጨረሻው ምና ይሆናል። እንግዲህ ሩታዬ እንግዲህ ከሀገር ልወጣ ነው ብላለች። እስቲ መጨረሻው እናያለን ማለት ነው የሚሆነው።